ሰላም ጤና ይስጥልኝ የቻናሌ ተከታታዮች የአመለ ልጅ ነኝ። ዛሬ ደግሞ ይዤላችሁ የምቀርበው እንግዲህ በጾም ወቅት የምንመገበው ምግብ ነው። ከነሱም ውስጥ አንዱ እንደምታዩት ሶሲሲያ ነው። ሶሲሲያን ከዚህ በፊት በጥብስ መልክ አሳይቻችኋለሁ። አሁን ደግሞ ተለቅ ተለቅ ያለው ሶሲሲያ በወጥ መልክ እንዴት ቆንጆ አድርገን እንደምንሰራው እናያለን። ለሶሲሲያውም የሚያስፈልጉን ግብአቶች ደግሞ እንደምታዩት ለዚህ የተከተፈ ሽንኩርት አለኝ። እዚህ ጋር ደግሞ የተከተፈ ቲማቲም አለኝ። እዚህ ጋር ነጭ ሽንኩርት ልክ የሽንኩርቱን ያህል ሳይዝ አድርጌ ከታትፌዋለሁ። ጨው አለኝ፣ በርበሬ አለኝ። ሌላው ደግሞ ዘይት አለን። ዘይታችንን በማንኛውም ዘይት መጠቀም እንችላለን። ግን ይሄን ሁሉ ግብአቶች ካዘጋጀን በኋላ ወደ ስራው ከመግባታችን በፊት በመጀመሪያ ደረጃ ምን እናደርጋለን መሰላችሁ? ሶሲሲያችንን በቀዝቃዛ ውሃ እንደዚህ ከተን እናረሰዋለን። ሌላውን እስከምናቁላላ ድረስ ይሄኛው ወደ ስጋነት አይነት መልክ ይቀየርና ትንሽ ከተፍ አድርገን ወጥ እንዲሆንልን ስጋው ትልልቅ እንዳይሆን አድርገን እንሰራዋለን። ሁለት ነው የምሰራው እንግዲህ የማሳያችሁ። ሁለቱ አጥጋቢ ነው ብዬ ስለማስብ ነው። 90 ግራም ናቸው። እንደዚህ ካደረግን በኋላ እዚህ ላይ ውሃ እንጨምርበታለን። ውሃ የምንጨምረው በእንደዚህ አይነት መልክ ነው የምንጨምረው። ከላዩ ላይ ትንሽ ሰፈፍ እስኪ ድረስ መጠበቅ አለብን። እንደዚህ አድርገን እንደዚህ ውሃው ሰፈፍ ካለልን ይሄ በቂ ነው። መጥበሻዬን አግየዋለሁ መጥበሻዬን። ስለዚህ ዘይት ነው የማደርገው። መጀመሪያ ሽንኩርቱን ብቻውን ማቁላላት የሚፈልግ ብቻውን ማቁላላት ይችላል። ግን ፍጥነት እንዲኖረን ስንፈልግ በአብዛኛው ጊዜ ዘይታችን ከጋለ በኋላ ስንጨምር የተሻለ ነው የሚሆነው። አሁን ይሄ መጥበሻው መጀመሪያ ግሎ ስለነበረ ሽንኩርታችንን እዚሁ ላይ እናደርግበታለን። በጣም በፍጥነትና በቀላል ዘዴ የሚሰራ አሰራር ስለሆነ ሁላችሁም ሰርታችሁ በቤታችሁ ብታዩት በጣም ደስ ይለኛል። ብትሞክሩት አይታችሁ ደግሞ አስተያየት እንድትሰጡኝ እፈልጋለሁ። ስለምትከታተሉኝ አመሰግናለሁ። ሽንኩርቴ እንደዚህ ቆንጆ ሆኖ በስሎልኛል። አሁን እዚሁ ላይ የማደርገው እኔ በአብዛኛው ጊዜ ሽንኩርታችሁ ከበሰለላችሁ በኋላ እዚሁ ላይ ቲማቲማችሁ እንደዚህ አይነት ቀለል ያሉ ስራዎችን ስትሰሩ ቲማቲሙ አብሮ ከዘይቱ ጋር ቢብላላ በጣም ቆንጆ ስለሚሆን ከዘይቱ ጋር እንደዚህ አድርጌ ብዙም አላቆየውም። ይሄንን ልክ እንደምታዩት ነው በዚህች ቅስፈት ነው የምሰራው። እንደዚህ ካደረግን በኋላ ላዩ ላይ በርበሬውን ደግሞ ኋላ ለመጨመር በኋላ በርበሬውንም በላዩ ላይ የምናደርገው። አሁን እንደዚህ የምንሰራው አሰራር ምን መሰላችሁ? ቲማቲሙ እስከሚሞት ድረስ ሽንኩርቱም በርበሬውም አብሮ ይቁላላልናል። ብዙ ውሃ ጠባ እናደርግም እንደዚህ አይነት ስራዎችን ስንሰራ፣ ምክንያቱም የቲማቲሙ ውሃ ቆንጆ ስለሚያደርግልን እዚሁ ላይ ውሃ ሳንጨምር በርበሬያችን ስለሚብላላልን ነው። ሌላው ከዚህ በፊት እኔ ሶሲሲያ ጠብሼ አሳይቻችኋለሁ። በጣም ብዙ አስተያየት ነው የመጣልኝ። በጣም ቆንጆ ነው ብላችሁኛል። አሁን ደግሞ በወጥ መልክ እስኪ ሰርተሽ አሳይኝ ስላላችሁኝ ነው። በፊት በደቃቁ ነበር ያሳየኋችሁ፣ የወፍራሙ ነው። ሁለቱንም አነጻጽራችሁ አስተያየት እንድትሰጡኝ እፈልጋለሁ። ይሄንን እንደዚህ አድርገን ለትንሽ ሰዓት እዚሁ ላይ እንጠብቀዋለን። እንደዚህ ሳደርግ ከት የሆነ ረጅም ሰዓት እንዳይፈጅ ስለምፈልግ ነው። አሁንም ምንም አይነት ከት የለውም እዚሁ ላይ። በዚሁ ላይ እንዳለ የከተፍነውን ደግሞ ነጭ ሽንኩርታችንን አብረን ከዘይት ጋር እንጠብሰዋለን። ነጭ ሽንኩርት ከዘይት ጋር ስንጠብሰው በጣም ልዩ የሚያደርገው ነገር ምን መሰላችሁ? ዘይት ሲነካውና ጥብስ ሲል ሽታው እንዳለ ሙሉ ለሙሉ ታገኙታላችሁ። ነገር ግን እንደዚህ ለጤና ደግሞ በጣም እንደዚህ ኃይለኛ ጉንፋን ምናምን ሲይዛችሁ ከትፋችሁ መመገቡ የተሻለ ነው። ለማብሰል ግን ሲሆን አብሮ መጠበሱ ልጆቹም ቴስቱን ብዙ ሳያገኙት ደስ ብሏቸው፣ ማንኛውም ሰው ብዙ ጊዜ ነጭ ሽንኩርት ሽታው ስለማይወድ በዚህ መልክ ጥብስ ብሎ ሲሰራ ስለሚወዱ እንደዚህ አድርጋችሁ ብትጠብሱት የተሻለ ነው። እንግዲህ ተመልካቾቼ እንደምታዩት ሶሲሲያው እንደዚህ ውሃ መጥቶልኛል። አሁን ውሃው ሲመጥ ግን እንደዚህ ትንሽ የቀረው ውሃ አለው። ይሄንን ውሃ ማጥለል ስላለብን ውሃችንን በእንደዚህ አይነት ማጥለያ እንደዚህ አድርገን እናጠለዋለን። ያው ከስር እንደምታዩት በጣም ውሃው ይወጣል። ከዛ በኋላ ይሄ ስጋው ነው የሚቀረው። እዚህ ላይ አያችሁ ስጋው እንደዚህ ድርቅ ብሎ ይቀርልናል። እስከዛ ድረስ ነው ይሄን የምንሰራው። ስለዘፈዘፍ ነው ቁሊታችን መዛጋ እየደረሰ ስለሆነ እንደዚህ አድርገን ልክ እንደ ስጋ አያችሁ ስጋ ነው የሚመስለው። ራሱ በጣም ነው የሚያምረው። በጣም ነው ደስ የሚለው። ይገርመኛል። እኔ ራሱ የሚገርማችሁ ካኩያተር መሰራቱ እንደዚህ ስጋ መምሰሉ ራሱ በጣም ይገርማል። ግን ቴስቱ በጣም ደስ ይላል፣ ይጣፍጣል። ይሄንን አሁን በመክተፊያችን ብዙም ሳናደቀው በእንደዚህ አይነት መልክ ነው ለትንሽ ነው ማሳያችሁ። እንደዚህ ሁሉንም ከትፍ ያላሳያችሁ። ሁላችሁም ግን ከትፋችሁ ሲሆን ልክ እንደ ስጋ እንደዚህ አድርጋችሁ ትከትፉታላችሁ። አያችሁት እንዴት እንደሚያምር። ይሄ እንደ ስጋ እንደዚህ አድርገን ክትፍ እናደርገዋለን። ምክንያቱም ወጡ ላይ ጎላ ብሎ ሲታይ ብዙ ደስ አይልም። ሽንኩርቱን እንደ ስጋ ወጥ አይነት አድርጌ ሲሆን አከታተፍ ነው የከተፍኩት። እንግዲህ ቁሌቴ እንደዚህ በጣም ቆንጆ ሆኖልኛል። ቆንጆ ቁሌት ነው። በጣም ሽታው ራሱ ደስ የሚለው የነጭ ሽንኩርቱ ቴስት አለው። ከዚህ በኋላ የሚቀረን እንግዲህ ከቁሊታችን ቀጥለን እንደዚህ የከተፍኩትን
እንደዚህ የከተፍኩትን ሶሲ ሶያ ወደ ቁሌት መጨመር ነው። እንግዲህ ይሄንን እንደዚህ አድርጋችሁ ስትጨምሩት እንደዚህ ምን ታገኛላችሁ መሰላችሁ? በአብዛኛውን ጊዜ በደንብ እንትን ካላለ ውሃ ሊኖረው ስለሚችል እንደዚህ አድርጋችሁ ውሃውን አውጡትኝ። እጃችሁ ግን በጣም በንጽህና ተጠቀሙ። ምክንያቱም ይሄንን የጨመኩትን ውሃ ምን አደርገዋለሁ መሰላችሁ? በኋላ ላይ ለመከለሻነት ተጠቀመዋለሁ። እዚህ ላይ ግን እንደዚህ ስናደርገው ፍርፍር ብሎ ውሃ ሳይተፋ ጥብስ ስለሚልልን ነው እንደዚህ የምናደርገው። አሁን ይሄ የጨመርኩት ይኸውላችሁ እዚህ ላይ ሳደርገው ውሃ የራሱን አይተፋም። የሶሲሲያው ውሃ ስለማይተፋው በጣም የሚጣፍጥ የተለየ አይነት ወጥ ነው የሚሆንላችሁ። ሁሉንም በእንደዚህ ያደረጋችሁ እየጨመቃችሁ ነው መስራት የሚጠበቅባችሁ እንጂ ካልጨመቃችሁ ውሃው ይተፋና እዛው ላይ ሆኖ ጣዕሙን ይቀይርብናል። ስጋ ነው በቃ ምንም የተለየ ነገር የለም። ሁለተኛ ደግሞ ፕሮቲኑም የዛን ያህል የስጋ ያህል ስለሆነ አኩሪያትን እንደዚህ በጾም ወቅት አንዳንድ ጊዜ ብንመገበው የተሻለ ነው ብዬ ስላሰብኩኝ ነው። ሁላችሁም በቤታችሁ ሰርታችሁ ሞክሩት። ላይክ በማድረግ ሼፕ በማድረግ ደግሞ ለምትተባበሩት ሁሉ እግዚአብሔር ያክብርልኝ። በጣም አድርጌ ነው የማመሰግነው። አስተያየታችሁንም እያየሁ እያነበብኩ እየመለስኩ ነው። ለጥያቄያችሁ ሁሉ መልስ እየሰጠኋችሁ ነው። ግን ስለ ሁሉም ትብብራችሁ እግዚአብሔር ያክብራችሁ። እንግዲህ ሁላችሁ ይሄንን ይመስላል። እዚህ ላይ ግን ደረቅ ሲል ይኸውላችሁ ቅድም ያወጣሁት ነው እንደዚህ ጠብ እያደረኩኝ እሰራዋለሁ። ውሃ ብዙ ከሌለው ስታጣሉት ግን በንጹህ ውሃ ጠብ እያደረጋችሁ መስራት ትችላላችሁ። ለተወሰነ ጊዜ ይሄንን አቁላለዋለሁ። እዚህ ላይ እንደዚህ ከተቁላላላችሁ በኋላ አሁን ከዚህ በኋላ ዘይቱን ውስጡ ስለተዋሃደ ብዙ ጣዕሙን አይረብሽም። ቆንጆዬ ጣዕም አድርጎ ነው የሚያወጣልን። እዚህ ላይ ግን አሁን ውሃ እንከልስበታለን። ልክ ወጥ ላይ ሰርተን ስጋ ወጥ ሰርተን እንደምንከልሰው ውሃውን የምንከልሰው የዚህ ያህል ውሃ ይበቃዋል። ምክንያቱም ስጋ ወጥ አይደለ ይሄ መረቅ ብዝት ያላለበት ቆንጆዬ ስጋ ወጥ እንዲሆን ስለፈለኩኝ ነው። እንደዚህ አድርገን እንዲህ ተከተልን እንጠብቃለን። ትንሽ ቅር ብሎኛል፣ ግን እዚህ ላይ ትንሽ ውሃ ማድረግበት ደስ ይለኛል። እናንተም ስትሰሩ እንደዚህ ቅር ካላችሁ መሀል ላይ በምትሰሩት ስራ ላይ የራሳችሁን ነገር ብታደርጉ ደስ ይለኛል። አሁን በቃ ይሄ ወይ በቃዋል። ቅድም ስለተናገርኩኝ ያቺ በቃች ብዬ አልተውም። ወይ ከካሜራ ጀርባ ደግሞ ጨምሬ እናንተ ስትሰሩ እንዲበላሽባችሁ አልፈልግም። ለዛ ነው ያደረኩት። ይሄ ትክክል እስኪል ጠብቀውና ወደ ምግብነት ቀይረና አብረን እንመገባለን። ስለምትከታተሉኝ፣ ሼር ስለምታደርጉ፣ ላይክ ስለምታደርጉ እግዚአብሔር ያክብረልኝ። በጣም አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን በድጋሚ እንዳትረሱ። እንግዲህ የሶሲሳያ ወጣችን እንደዚህ ጨረስ ነው። ልክ ስንጨርስ መጨረሻ ላይ ነው ጨዋችንን የምናደርገው። እንደዚህ አድርገን ጨዋችንን እናደርጋለን። ሌላ ቅመም ካላችሁ መጨመር ትችላላችሁ። ሚልክ ሽንኩርት ይበቃል ብዬ ነው። ጨውን ብዙ አላደርግም። የቤት ውስጥ ሲጠቀም ለዛ ነው። እናንተ እንደየስሜታችሁ መጠቀም ትችላላችሁ። ባይበዛ ግን የተመረጠ ነው። ይህን ይመስላል እንግዲህ። ስቶባችንን እናጠፋለን። ከዛ በኋላ ቀንሼ አሳያችኋለሁ። ተመልካቾቼ እንግዲህ የሰራሁላችሁ የሶሲሲያ ወጤ ይሄንን ይመስላል። በጣም የሚገርም በጣም ቆንጆ ስጋ ወጥ ማለት ነው። በቃ ምንም አይተላለስም ከሱ። ጥቅሙም ልክ እንደዛው አኩሪ ነው። በጣም ፕሮቲን ያለው ምግብ ነው። አንዳንዴ በጾም ወቅት መመገባችን በጣም አስፈላጊ ነው። እንግዲህ ይሄንን ይመስላል። መረቅ ብዙ ያላደረኩበት በጣም ቆንጆ እንዲሆን ስለፈለኩኝ ነው። እንደዚህ አድርጋችሁ ሁላችሁም ሰርታችሁ ተመገቡ እላለሁ። ቀምሼ ያሳያችኋለሁ። ሽታው ራሱ በጣም ነው ደስ የሚለው። በእውነት ነው የምላችሁ። በእውነት በጣም ነው የሚጣፍጠው። እኔ በጣም ይጣፍጣል የምላችሁ በእውነት ነው የምላችሁ። ለቪዲዮ ብዬ ሳይሆን በጣም ይጣፍጣል። ሁላችሁም ሰርታችሁ በቤታችሁ ሞክሩት። ልክ እኔ እንደሰራሁት አይነት አሰራር ከሞከራችሁት ያን ጊዜ አስተያየታችሁን ትጽፉልኛላችሁ። ትክክለኛ መሆኔን ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ሰላም ሁኑልኝ። ቻው።